ሰላም እንዴት አመሻችሁ? ውድ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ናችሁ? ምሽት 4 ሰዓት ላይ እንደተለመደው የአርሰናልን መረጃዎች ለእናንተ ለማቅረብ መጠናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ስለ ቪኒሲየስ፣ ብሩኖ ጊማሬሽ እንዲሁም የተለያዩ ያልተሰሙ ኮሜንት ጋር ያላችሁልን አብራችሁን ወያየት ሀሳባችሁን መለዋወጥ ትችላላችሁ። ወደ መጀመሪያው መረጃ ሲሄድ ስለ ብሩኖ ጊማሬሽ በቅርብ መልካም ዜና እጠብቃለሁ ሲል ኮን ሃሪሰን የተሰኘ ጋዜጠኛ ዘግቧል። ዛሬ ላይ አርሰናል ብሩኖ ጊማሬሽን ለማስፈረም የሚያደርገውን ንግግር በላቀ ደረጃ ላይ እያካሄደ ይገኛል ሲል ነው አሌክስ ክሩክ እንዲሁም ቤን ጄኮብስ ታማኞች የመረጃ ምንጭ የዘገቡት። ለሳምንታት ንግግሮች አልተደረጉም እየተባለ የነበረ ቢሆንም ክለቦቹ አሁንም ላይ በቀጥታ ተገናኝተው እየተነጋገሩ ይገኛሉ። ኒውካስትልም የተጫዋቹን ጉማሬስ ወደፊት እጣ ፋንታ በተመለከተ በፍጥነት በግልጽ እንዲሆን ይፈልጋሉ የሚል መረጃ ነው ያወጡት አሌክስ ክሩክ እንዲሁም ቤን ጄኮብስ ማለት ነው። እና ከ75 ሚሊዮን ፓውንድ ከፍ ባለ ዋጋ ስምምነት ላይ አርሰናል ሊደርስ እንደሚችል ነው የተጠቀሰው። ንግግሮች ጥሩ መሻሻል እያሳዩ እንደሚገኙም ነው የተገለጸው። አርሰናልና ኒውካስትል በቀጥታ ንግግር ማድረግ የጀመሩ ሲሆን ንግግሩ ላቅ ያለ ደረጃ ላይ ደርሷል ሲል ነው አሌክስ ክሩክ የገለጸው። አርሰናል ለብሩኖ ጊማሬሽ ያቀረበው ጥያቄ አሻሽሏል። ነገሮች ከዚህ በኋላ ብዙ ጊዜ የሚፈጁ አይመስለኝም። ዝውውሩ በቅርብ ይጠናቀቃል ሲል ኤፍሲ አምዲን ዘግቧል። ትላንትም እንዳልኳችሁ በተደጋጋሚ መረጃዎች ሲወጡ የነበሩት ክለባችን በዚህ ሳምንት ማለትም ከትላንት ጀምሮ ሲወጡ እንደነበሩ መረጃዎች በዚህ ሳምንት እንደሚጨርስ ነበረ እና አርሰናል አሁን ላይ በተለይም ዛሬ በስፋት ክለባችን ዝውውሩን ለመጨረስ የዝውውር ዋጋ ለማቅረብ እየተደራደረ እንደሆነ ከኒውካስትል ዩናይትድ ጋር የሚገልጽ መረጃ ነው የወጣው። ሃንድ ኦፍ አርሰናል እንዲሁም ሌሎች ታማኝ የሚባሉ መረጃዎች ያንን የቀድሞ ሲፖስቱት የነበረውን ፖስት ዛሬ ሪፖስት አድርገው ያ ነገር ወይም የሁለተኛ የተሻሻለ የዝውውር ሂሳብ ሊያቀርብ እንደሆነ አርሰናል የሚጠቁም መረጃ ነው ያወጡት። ኒውካስትል ዩናይትድ በብሩኖ ጊማሬሽ ዙሪያ እቅድ አውጥተዋል። ክለቡ ጊማሬሽን በቡድኑ እንዲቆይ ዋስትና እንዲሰጣቸው አይጠብቁም። የኒውካስትል አመራሮች ተጫዋቹ በፕሮፌሽናል መንገድ እንዲሄድ ያምናሉ። የፈለጉትን ጥያቄ እስካልቀረበ ድረስ ተጫዋቹ ወደ ፕሪሲዝን ይመለሳል ብለው ያምናሉ ሲል ሊ ራይደር ዘግቧል። እና የኒውካስትል ታማኝ ምንጭ ነው። በተለይ በባለፈው ሳምንት ሊ ራይደር እንዲሁም ሌሎች የኒውካስትል ቅርብ የሆኑ ምንጮች እና የክለቡ ደጋፊዎች ኒውካስትልን ወግነው አርሰናል ተጫዋቹን ለማስፈረም ከኒውካስትል ከባድ ነው የሚሆነው ወደ አርሰናል አይሄድም እያሉ ሲፎክሩ ነበረ። አሁን ላይ ግን እጅ እየሰጡ ይመስላሉ እና ቀስ ብለው እየተቀየሩ ነው። አርሰናልም ወደ ዝውውሩ ማጠናቀቂያ ደረጃ ላይ እየደረሰ ይመስላል። እኔ እንደሰማሁት ከሆነ ብሩኖ ጊማሬሽ ዝውውሩ ላይ አንድሪያ በርታ እየተሳተፈ አይደለም። አሁን ላይ ንግግሮቹ በአርሰናል ባሉ ትልልቅ አመራሮች በወኪሎች እና በኒውካስትል ላይ ያሉ ትላልቅ አመራሮች መካከል ነው ሲል ቻርለስ ዋትስ ዘግቧል። በክለቦቹ መካከል ቀጥተኛ ግንኙነት ሲደረግ ቤርታ በትልቁ ይሳተፋል የሚል መረጃ ነው ይዞ የወጣው። እንዳልኳችሁም ትላንትም ይዤላችሁ እንደመጣሁት መረጃ በኪያዶራቪቻን የብሩኖ ጊማሬሽ ወኪል ምክንያት ነው አርሰናል ከኒውካስትል ጋር እየተደራደረ የሚገኘው እና አንዴ ኒውካስትል ዩናይትድ እና የብሩኖ ጊማሬሽ ወኪል በዝውውር ዋጋ ከተስማሙ በኋላ አርሰናል ቀጥታ የዝውውር ሂሳቡን አቅርቦ ተጫዋቹን ለማስፈረም የሚሞክርበት እድል ያለ። ነገር ግን ዛሬ ላይ እንደወጡ መረጃዎች ምናልባት ያ ስምምነት ደርሶ ከሆነ አርሰናል የዝውውር ሂሳቡን አቅርቦ ተጫዋቹን ሊያስፈርምበት የሚችል እድል ሰፋ እያለ እንደመጣ ነው መረጃዎች የጠቆሙት። እና ዲሚትሪቭ ማናኮስ እንደዘገቡ የብሩኖ ጊማሬሽ ወደ አርሰናል የሚያደርገው ዝውውር ይሄ ሳምንት ከመጠናቀቁ በፊት እውን ይሆናል ተብሎ ይጠበቃል ሲል ዘግቧል። አሁን ላይ ደግሞ ከመሸ በኋላ እንደወጣ መረጃ ከሆነ አርሰናል ለጊማሬሽ ዝውውር ቋሚ 70 ሚሊዮን ፓውንድ እና እየታየ የሚጨመር 5 ሚሊዮን ፓውንድ አቅርቧል። በዝውውሩ ላይ ተሳታፊ የሚሆኑ ሰዎች ስምምነቱ እንደሚጠናቀቅ እምነት አላቸው ሲል ነው ብሩኖ አንድሮይድ የተሰኘ ዘጋቢ የዘገበው። እና የብሩኖ ጊማሬሽ ዝውውር ወደ መጠናቀቂያው እየሄደ ያለ ይመስላል። ለዛሬ የነበሩ የጊማሬሽ ዝውውሮች እነዚህን ይመስላሉ። ምናልባት በዚህ ሳምንት ወደ ክለባችን የሚያደርገው ዝውውር የሚጠናቀቅበት እድል እንዳለ እየተዘገበ ነው የሚገኘው። ሪያል ማድሪድ የቪኒሺየስን ኮንትራት ለማራዘም ለተጫዋቹና ለወኪሎቹ ጥያቄ ልኳል። ሪያል ማድሪድ ለወራት ድርድር ከተደረገ በኋላ ስምምነት ላይ ለመድረስ ተስፋ እያደረገ ነው። ክለቡ የአርሰናልን ፍላጎት ያውቃል ሲል ነው ፍሎሪያን ፕላተንበርግ የዘገበው። እና አርሰናል በበኩሉ የመጀመሪያውን ይፋዊ ጥያቄ እያዘጋጀ ሲሆን ለማቅረብ ፈቃደኛ ነው። ቪኒሲየስ ጁኒየር ካምፕ
ወይም የወኪሎች ማለት ነው ይሄንን አረጋግጧል የሚል መረጃ ነው። በተጨማሪም ፍሎሪያን ፕላተንበርግ ይዞት የወጣው መረጃ እንደ ገነር ብሎግ መረጃ ከሆነ ደግሞ ቪኒሺየስ የአርሰናል ኢላማ ነው። አርሰናል እሱን ለማስፈረም ከሁሉም የአመራር ደረጃዎች ሙሉ ፍቃድ አለው። ይህ አርሰናል ታሪካዊ ውል እንደሚሆን ጥርጥር የለውም። ቪኒሺየስ መምጣት ለክለቡ በሜዳ ላይም ሆነ ከሜዳ ውጭ ትልቅ ለውጥ ይሆናል። ሆኖም ስምምነቱ የማጠናቀቅ ያለምንም ጥርጥር አስቸጋሪ ይሆናል እና ብዙ ነገር ከሪያል ማድሪድ ጋር ስላለው የውልድ ሰዓት ድርድር ላይ የተመሰረተ ቢሆንም እስካሁን ስምምነት ያላገኙት ሪያል ማድሪዶች ናቸው። የአርሰናልን ፍላጎት የሳበው እና ክለቡ ስምምነቱ በተቻለ መጠንና እውነተኛ እድል እንዲያዩ ያደረገው ይህ ነው ብዬ አምናለሁ ሲል ገነር ብሎግ ዘግቧል። እና በተለይም ትላንትም ከዛ በፊትም በሰሯቸው ቪዲዮዎች እንደነገርኳችሁ እንደግል ማስበው ቪኒሺየስ ጁኒየር በዚህ ዝውውር ላይ ወሳኝ ሚና እንደሚጫወትና የእሱ ውሳኔ እንደሚጠበቅ ነው። አሁን በተለይ በረፍት ጊዜው በጃማይካ ይገኛል እና አፍሪካ ውስጥ ነው ያለው ቪኒሺየስ ጁኒየር እና በተለይም ትላንት ላይ የሪያል ማድሪድ የክለቡን ሪያል ማድሪድ ስም ከኢንስታግራም ባዮ ላይ አጥፍቶታል እና ያ በብዙዎች ምናልባት የመውጣቱ ምልክት የሆነ እየተዘገበ ነበር እና ሪያል ማድሪድ ለቪኒሺየስ ጁኒየር ትልቅ ገንዘብ መጠየቁ አይቀርም። ነገር ግን የአርሰናል ደጋፊዎች እንዳትሸወዱ፣ አርሰናል ይህንን ዝውውር ለማድረግ ትልቅ ስራ እየሰራ ነው ሲል አሌክስ ክሩክ ዘግቧል። ቪኒሺየስ ጁኒየር እና ያን ዴማንዴ በተመሳሳይ ወኪል አላቸው። ወኪሉ የዴማንዴን ከቪኒሺየስ ጋር ቀጥተኛ ፉክክር ውስጥ እንደሚገባ እያወቀ ወደ ሪያል ማድሪድ ይወስደዋል ብዬ አላስብም። እንደዚያ የሚያደርግም አይመስለኝም። ቪኒሺየስ ወደ አርሰናል መዘዋወሩ መጀመሪያ ላይ እንደነበረው የራቀ አይደለም ብዬ አስባለሁ ሲል ነው አሌክስ ክሩክ የዘገበው እና እንደኔ ስለ ቪኒሺየስ ዝውውር የሚሰማኝ ምናልባት ያን ዴማንዴን ቀኝ መስመር ላይ ቢያጫውቱት እንኳን ኬሊያን ምባፔን ጨራሽ አጥቂ አድርገው እንዲሁም ቪኒሺየስ ጁኒየር በግራ ክንፍ አድርገው ቢያጫውቱት እኔ አሁን ላይ እየታየኝ ያለው የሪያል ማድሪድ እቅድ ይህንን ነው። ክለቡም ሪያል ማድሪድም ተጫዋቹን ለመግፋት አይፈልግም። ነገር ግን ቪኒሺየስ ጁኒየር በደሞዝ ከኬሊያን ምባፔ እኩል እንደማይከፈለው እንዲሁም ከሱ ያነሰ በክለቡ ውስጥ ዋጋ እንዳለው የሚያሳዩት ከሆነ ምናልባት ቪኒሺየስ ጁኒየር የእሱ ውሳኔ ወደ ክለባችን መጥቶ የፕሪሚየር ሊጉም የዓለም ላይም ድምቀት መሆን የሚችል ከሆነ ወደ አርሰናል መምጣት አለበት ብዬ አስባለሁ። ነገር ግን የቪኒሺየስ ጁኒየር ውሳኔ በሪያል ማድሪድ መቆየት ይፈልጋል። ነገር ግን ከኬሊያን ምባፔ ያነሰ ደሞዝ እንደሚከፈለው ሪያል ማድሪድ አረጋግጦለታል። ከዛ በላይ እንደማይከፍሉት በሰጡት ዋጋም ተደራድሮ እሱን ማስፈረም እንደሚፈልጉ ነው የተገለጸው እና የቪኒሺየስ ውሳኔ ይጠበቃል። ቪኒሺየስ ጁኒየር መውጣት ከፈለገ በእርግጠኝነት ሪያል ማድሪድ ከፊቱ ይቆማል ብዬ አላስብም። ተጫዋቹን መሸጥ ነው የሚፈልገው። ምክንያቱም ሪያል ማድሪድ ትልቅ ክለብ ነው። በእንደዚህ አይነት ተጫዋች ላይ ዲስሪስፔክት እንዲያደርጋቸው ለቀጣይ የሚመጡ ተጫዋቾችም አርአያ እንዲሆን አይፈልጉም እና ሪያል ማድሪድ በትልቅነቱ እንዲቀጥል ስለሚፈልጉ ትልቅ ዝናም ስላለው ቪኒሺየስ ጁኒየር ልውጣ ብሎ አይሆንም ብለው የሚያስቀሩበት እድል አይታየኝም። ሌሎች መረጃዎችን እስኪ ልንገራችሁ። ሪያል ማድሪዶች ለቪኒሺየስ ጁኒየር ከኬሊያን ምባፔ ጋር እኩል ደሞዝ እንደማይከፍሉት ግልጽ አድርጓል። ስለሆነም የቪኒሺየስ ተወካዮች ከምባፔ ደሞዝ በአመት 7 ሚሊዮን ዩሮ ያነሰ ለመቀበል ከተስማሙ የኮንትራት ማራዘሚያውን የመሳካት እድሉ በጣም ከፍተኛ ነው። ነገር ግን ቪኒሺየስ ወገን ከመጀመሪያ ጀምሮ ሲጠይቁት የነበረው ከፍተኛ ደሞዝ መቀነስ ካልፈለጉ ስምምነት ላይ ለመድረስ አዳጋች ይሆናል። ቪኒሺየስ ጁኒየር የቅርብ ሰዎች ተጫዋቹ በነፃ ዝውውር ክለቡን ለቆ ለመውጣት እንደማይፈልግ አረጋግጠዋል። ነገር ግን ቡድኑን የሚለቅ ከሆነ ለሪያል ማድሪድ ከፍተኛ የዝውውር ክፍያ አስገኝቶ መውጣት ይፈልጋል ሲል ቶማስ ሬንሴሮ የአስ ዘጋቢ ስፔን ውስጥ የሚገኘው የዜና ጋዜጣ ማለት ነው ዘጋቢ ተናግሯል። እና አርሰናል ቪኒሺየስ ጁኒየርን ወደ ኤምሬትስ ለማምጣት ከኪሊያን ምባፔ እንዲሁም የሚበልጥ ከፍተኛ ደሞዝ ክፍያ ለማቅረብ ተዘጋጅቷል። ሚኬል አርቴታ ብራዚላዊውን አጥቂ ፊርማ ህልሙ አድርጎ እንደሚመለከተው የታወቀ ሲሆን አርሰናል የወደፊት ፕሮጀክቱን በሱ ዙሪያ እንደሚገነባ ይጠበቃል ሲል ኤል ናሽዮናል ዘግቧል። እና ሚኬል አርቴታ በቪኒሺየስ ዙሪያ ቡድኑን መገንባት እንደሚፈልግ ነው የገለጸው። አርሰናሎች የመጀመሪያ ኦፊሻላዊ የዝውውር ጥያቄ ለማቅረብ እየተዘጋጁ ሲሆን ጥያቄውን ለማቅረብ ሙሉ ፍላጎት አላቸው። የቪኒሺየስ ወኪሎችም ስለዚህ ጉዳይ መረጃ ደርሷቸዋል ሲል ስካይ ስፖርት ዘግቧል። እና አሁን ላይ በተለይ ቅድም መጀመሪያ አካባቢ አልነገርኳችሁም እንጂ ስካይ ስፖርት ያወጣው ዊርድ የሆነ ዜና አለ አሁን ከመሸ ያወጣው እና ሪያል ማድሪድ ቪኒሺየስ ጁኒየርን ማቆየት ይፈልጋል።
ቪኒ ጁኒየርም በሪያል ማድሪድ መቆየት ይፈልጋል። ሪያል ማድሪድ ውሉን ለማደስ ከተጫዋቹ ጋር ከስምምነት እንደሚደርሱ ተማምነዋል የሚል መረጃ ነው ስካይ ስፖርት የዘገበው እና በጣም የሚገርም ዜና ነው ያወጣው ስካይ ስፖርት። በተለይ ታማኝነት እስካሁን ያለው አይመስልም በቪኒሲየስ ጁኒየር ዝውውር ጉዳይ። ምክንያቱም በሌሎችም ዜናዎች ላይ አንዳንዴ እንደዚህ የማይሆኑ መረጃዎችን በማቅረብ ይታወቃል። ስካይ ስፖርት ትልቅ የዜና አውታር ቢሆንም ነገር ግን አንዳንዴ የማይሆኑ ዜናዎችን በማቅረብ ይታወቃል። በተለይ ቪኒሲየስ ጁኒየር አሁን ላይ ለመውጣት ይፈልጋል በሚባልበት ጊዜ ላይ ስካይ ስፖርት ደግሞ አሁንም ቪኒሲየስ መውጣት አይፈልግም የሚል መረጃ ይዞ መውጣቱ ተቃራኒ ነው እና ማንም ማመን እንዳለበት አሁን ላይ ትንሽ ያስቸግራል። ነገር ግን አንድ ማወቅ ያለባችሁ ነገር ውሳኔው የቪኒሲየስ ጁኒየር እንደሆነ ነው። አርሰናል ለሪያል ማድሪድ እና ቪኒሲየስ ጁኒየር ያቀረበው ፓኬጅ ከፋይናንሻልም ሆነ ከወቅታዊ ገበያ አንጻር እጅግ በጣም ጥሩ እንደሆነ ገምግመዋል። ቢሆንም የመጨረሻው ውሳኔ ምን እንደሚሆን እስካሁን አይታወቅም። ድርድሩን መቀበል አለመቀበሉን የሚወስነው ማድሪድ እና ቪኒሲየስ ራሱ ነው። እስካሁኗ ሰዓት ድረስ ምላሽ ስለመስጠቱ ውሳኔ ስለመወሰኑ ምንም አይነት ማረጋገጫ የለም ሲል ፓብሎ ኦሊቬራ ዘግቦታል ዛሬ ላይ እና ቪኒሲየስ ጁኒየር አንዳንድ ምንጮች እንደሚዘግቡት ከሆነ ወደ ሪያል ማድሪድ ልምምድ መመለስ አለመፈለጉን ነው የተዘገበ የሚገኘው። በተለይ በኮንትራቱ ዙሪያ ያለውን ደስተኛ አለመሆን ለማሳየት ማለት ነው። ጆሽ ክሮንኬ ለቪኒሲየስ ጁኒየር ዝውውር ለሚደረገው ጥረት ኃላፊነቱን እንደወሰደ በመረዳት በእግር ኳስ ፋይናንስ እና ንግድ ስትራቴጂ ላይ የተመሰረተ አነስተኛ የአመራር ቡድን ተዋቅሯል። የአርሰናል ራዕይ ግልጽ ነው። ቪኒሲየስ ጁኒየርን በዓለም ላይ ትልቁና በጣም የሚታይ ብሎም በእግር ኳስ ቀዳሚ የሆነው ሊግ ላይ ኮከብ የሆነውን ተጫዋች ፊት ማድረግ እንዲሁም አርሰናልን መድረክ የኬኤስኢ አሜሪካ ስፖርት ስነ ምህዳርን መጠበቅ ወደ ዓለም አቀፍ ስፖርት ከፍተኛ ደረጃ መመለስ። ቪኒሲየስ ጁኒየር በ2024 ከሲሞን ቢልስ ቀጥሎ በዓለም ላይ በፕሮፌሽናል ስፖርተኛ ሁለተኛ ደረጃ ላይ የሚገኝ ተጫዋች ሆኖ ተመዝግቦ ነበር። ነገር ግን ከዚያ ጊዜ ጀምሮ በኬሊያን ምባፔ 2024 ወደ ሪያል ማድሪድ ከመጣ በኋላ ወደ 14ተኛ ደረጃ ዝቅ ብሏል። አርሰናል አረንጓዴ መብራት ካገኘ በኋላ ለመንቀሳቀስ ዝግጁ ነው ሲል ዴቪድ ዲን ጋዜጠኛ ዘግቧል እና ቪኒሲየስ ጁኒየር እውቁ ራፐር ጄዚ በሚመራው የሮክ ኔሽን ስፖርት ኤጀንሲ ነው የሚወከለው። ከዚህም በተጨማሪ የቪኒሲየስ ወኪል ይህ የሮስ ኔሽን የተሰኘው የጄዚ ድርጅት የቪኒሲየስ የሚወክለው ድርጅት ማለት ነው የአርሰናል ቀንደኛ ደጋፊ እንደሆነ ይታወቃል እና በተለይ በጥቁር አሜሪካዊ ነው የፀጉራም ምናልባት ልታውቁት ትችላላችሁ። በእሱ ዙሪያ ምናልባት ኢምፓክት ሊኖረው ይችላል ተጫዋቹን ለማሳመን እንዲሁም አርሰናል እንዲመጣ ለማድረግ አንዳንድ ነገሮችን ሊሰራ ይችላል ተብሎ ይጠበቃል እና በቪኒሲየስ ጁኒየር ጉዳይ የነበሩ መረጃዎች እነዚህን ይመስላሉ። ፋብሪዚዮ ሮማኖ ዛሬ ስለ ቪክተር ዩከሬሽ መረጃ አውጥቷል እና ቪክተር ዩከሬሽ በሁሊያን አልቫሬዝ መቀየር ለአትሌቲኮ ማድሪድ ለመሸጥ የተጀመረ ምንም አይነት እንቅስቃሴ የለም ሲል ፋብሪዚዮ ሮማኖ አረጋግጦታል። ውሸት እንደሆነ ነው ባለፉት ሳምንታት ሲጠቀሱ የነበሩ ዜናዎች እና ሁሊያን አልቫሬዝ ከአትሌቲኮ ማድሪድ ዳይሬክተሮች ጋር በአካል ለመገናኘት ለመነጋገር ቀጠሮ ጠይቆ ነበር። ነገር ግን ምንም አይነት አዲስ ነገር እንደማይኖር እና ነሐሴ 10 በልምምድ ማዕከል እንደሚገናኙ ተነግሮታል ሲል ጀራርድ ሮሜሮ የተሰኘ ዘጋቢ ዘግቦታል እና በሁሊያን አልቫሬዝ ጉዳይ እስካሁን ምንም አዲስ ነገር እንደሌለ የሚያሳይ ዜና ነው እየወጣ የሚገኘው። ጁሪያን ቲምበር የውድድር ዓመቱ መጀመሪያ ጨዋታ እንደሚደርስ ይጠበቃል ሲል ፉትቦል ለንደን ዘግቧል። ትላንት በጉዳት ምክንያት ምናልባት የውድድር ዓመቱ ላይ አንዳንድ ጨዋታዎች ሊያመልጡት እንደሚችሉ ጭምጭምታዎች ነበሩ። ነገር ግን ለውድድር ዓመቱ መጀመሪያ ጨዋታዎች እንደሚደርስ ፉትቦል ለንደን ዘግቧል። አርሰናል አዲስ ተከላካይ መፈለጋቸውን ቀጥለዋል። ኤዝሪ ኮንሳ እና ጃኮብ ራሞንን በእጩ ዝርዝር ውስጥ ይገኛሉ። ራሞን በኮሞ የሚገኝ በጣሊያን ሴሪያ ውስጥ የሚገኝ ተጫዋች ነው እና የእሱ ስምምነት ውስብስብ የሆነው ከቼልሲ ፍላጎት በተጨማሪ የቀድሞ ክለቡ ሪያል ማድሪድ 50% የሚሆነውን ኢኮኖሚ መብቱን እና የመልሶ መግዛት ውል በመያዙ ነው የሚል መረጃዎች ወጥተዋል። በመጪው ቅዳሜ ምሽት 3 ሰዓት ላይ ክለባችን የወዳጅነት ጨዋታውን ምሽት 3 ሰዓት ላይ የሚያደርግ ይሆናል ከስፔኑ ዤሮና እና ይህንን ጨዋታ መመልከት ትችላላችሁ ማለት ነው። በአንዳንድ ድረገጾች ላይ ፋቢዮ ቬራ ሃምቡርግን መቀላቀል ይፈልጋል። የረጅም ጊዜ ኮንትራት ተስማምቷል። አርሰናል እና ሃምቡርግ በየቀኑ ንግግር ያደርጋሉ። ሆኖም
በቅርብ ጊዜያት ግን ዝውውሩ እድገት አላሳየም። አርሰናል ከተጫዋቹ ሽያጭ 18 ሚሊዮን ዩሮ ማግኘት ይፈልጋሉ። ቪዬራ ክለቦቹን ከስምምነት ላይ እንደሚደርሱ ተስፋ አድርጓል ሲል ፕሌቲ ጎል የተሰኘ ዘጋቢ ዘግቦታል። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለ ቪኒሺየስ ጁኒየር እንዲሁም ስለ ብሩኖ ጊማሬሽ መረጃዎችን አደረስናችሁ። ያላችሁን ሀሳብ እስኪ ኮሜንት ጋር አሳውቁን። በቀጣዮች ቪዲዮዎች እንገናኛለን። መልካም ነገር ለክለባችን እንዲገጥሙ እንመኛለን። ቻው